በዘመናዊ ከተሞችና በዘመናዊ ያኗኗር ባህል ውስጥ የፖሊስ አገልግሎት ሁለት ገጽ እንዳለው ይነገራል። በመጀመሪያው ገጽ ህፃናት ከቤተሰቦቻቸው ይልቅ ፖሊስ ላይ ያላቸው እምነት የጸና በመሆኑ ችግሮቻቸውን ከማንም ቀድመው ለፖሊስ ይደውላሉ ይባላል። በሌላው ገጽ ደግሞ በዘመናዊ ከተሞች ውስጥ የሚፈጸሙ ወንጀሎች ውስብስብና በቴክኖሎጂ የታገዙ በመሆናቸው የፖሊስን ስራ ከባድ እንደሚያደርጉት ይነሳል። የግዙፏ አዲስ አበባ ከተማን ሰላምና ጸጥታ የማስጠበቅ ኃላፊነት የተጣለበት የአዲስ አበባ ፖሊስ ጠቅላይ መምሪያ በዜጎች ዘንድ ያለውን ተአማኒነት ከፍ ለማድረግ እንዲሁም ከዘመኑ ጋር የተራቀቁ የመጡ ወንጀሎችን ለመከላከልና ለመቆጣጠር በቴክኖሎጂ የታገዙ ስራዎችን እያከናወነ ይገኛል። ኮማንደር ቴዎድሮስ እባላለሁ። የአዲስ አበባ ፖሊስ ጠቅላይ መምሪያ የሬዲዮ ግንኙነትና የድንገተኛ ስልት ማዕከል ጥሪ ማዕከል ዲቪዥን ኃላፊ ነኝ። ይሄ ክፍል የሬዲዮ ግንኙነትና የድንገተኛ ስልት ጥሪ ማዕከል ነው። የት አካባቢ ነው? ህብረተሰብ የፖሊስን አገልግሎት ፈልጎ ወደ አዲስ አበባ ፖሊስ የ911 የጥሪ ማዕከል ስልክ ሲደውል እንግዲህ በዚህ በሚታየው የሲስተም አማካኝነት እያንዳንዱ ኢንፎርሜሽን ግለሰቡ የደወለበት ሰዓት፣ ኮልቴከሩ የተቀበለበት ሰዓት ሲስተሙ ኮንታክት ያደርጋል ዜን። ስለዚህ በዛ መሰረት ተቀብሎ ሁሉን ነገር ከሞላ በኋላ ቀጥታ ኮላንድር ለሚባለው ሙያተኛ ይልካል ማለት ነው። አባል ልካለኝ እዛ አካባቢ ቶሎ ይደርሳሉ። ደዋዩ ያለበት ቦታ ላይ ያሉትን ፖሊስ አባላቶች የኛ ሲስተም እዚህ ጋር ሬዲዮኖችን ዲኤምአር የሚባል ዲጂታል ሞባይል ሬዲዮ ዊዝ ጂፒኤስ ያለው ሲስተም አለን። ከነዚህ የሚታዩት እንግዲህ የፖሊስ አባሎቻችን በመስመር ላይ ያሉት ናቸው። እዚሁ ሆነው የኮላንድረሩ የቱ ጋር እንዳሉ ፖሊሶቻችንን በጎግል ማፕ ላይ ማየት ይችላል። ስለዚህ ያ በጎግል ማፕ ያየው የፖሊስ አባል ጉዳዩ የተደወለበት ቦታና ወይንም ኬዙ ያለበት ኢመርጀንሲ ያለበት ቦታና ፖሊሶች ያሉበትን ቦታ ኒረስት የሆነውን ቅርብ የሆነውን የፖሊስ አባል በሬዲዮ ኮሙኒኬት በማድረግ ወይንም ደግሞ አጭር መልእክት በመላክ ኮሙኒኬት እንዲያደርጉ ወይንም እንዲገናኙ ያደርጋል ማለት ነው። ተጨማሪ እዚህ ክፍል ሌላ ያለው ምንድነው የአደባባይ በዓላቶች ወይንም የተለያየ ኢቨንቶች ወይንም ህገወጥ ወይንም ሰላማዊ ሰልፍ ይኖር የሚችል ሆኖ ካለ በአደባባይ ላይ ያሉት የኛ የፖሊስ አባሎቻችን ኤልቲ የሚባል ካሜራ ያለው ወይንም ቦዲ ካሜራ ያላቸው ፖሊሶች አባሎች አሉ። ስለዚህ በዛ አካባቢ የሚሰማሩት አባሎቻችን በሴሬሞኒ ባለበት ወይንም ደግሞ ኢቨንቱ ባለበት አካባቢ ያሉት አባሎቻችን በሞላ ላይቭ ወደዚህ እየቀረጹ ለኛ ወደ ሾሩሙ ያስተላልፉ ለማለት ነው። ስለዚህ የፖሊስ ኮሚሽኖቻችን ከፍተኛ አመራሮች ከዚህ ከሾሩም ክፍል ሆነው በመከታተል ውሳኔ መስጠት ይችላሉ ማለት ነው። ያለውን ነገር በመከታተል እያዩ አዲስ አበባ ፖሊስ ጠቅላይ መምሪያ የተለያዩ የስራ ክፍሎችን ጨምሮ የተጠርጣሪ ማረፊያዎችንና የመምሪያውን አካባቢዎች በዘመናዊ የደህንነት ካሜራዎች ይከታተላል። እኔ ረዳት ኢንስፔክተር አመልማል እባላለሁኝ። እዚህ ክፍል ውስጥ ካሜራ ክትትል ነው የምናደርገው። ግቢውን አጠቃላይ ግቢው አካባቢ ዙሪያና እስር ቤት ላይ ነው ክትትል የምናደርገው። እዚህ ካሜራ 158 አለ። ሁሉም ኦንላይን ነው ይሰራል። አሁን ይሄኛው ካሜራ ምንድነው እስከ 5 ኪሎ ሜትር ያሳያል። ይሄኛው አሁን ባለ ጉዳይ ሲገባ ነው እዚህ ጋር አሁን እዚህ ጋር ያለ እንደምታይ ቦርሳዋን ታስቀምጣለች ቼክ ይደረጋል ማለት ነው። እንደዚህ አሁን የሆነ ነገር እዚህ ጋር ደብቀው አሁን እዚህ አይታይም ብለው ደብቀው በዚህ አጋጣሚ ስልክ አሁን እዚህ ጋር ሰው ስልክ አስቀምጦ የሚገባበት ሁኔታ አለ። አሁን ያችን ስልክ በዛ መጥቶ ብድግ አድርጎ የሚሄድበት ሁኔታ አለ። ያው እኛ ስለምንከታተል ያን ሰው የያዝንበትም ሁኔታ አለ በተደጋጋሚ። በጣም አመሰግናለሁ። ኦኬ እሺ አመሰግናለሁ። የተጠርጣሪዎችን መብትና ሰብአዊ ደህንነት ለመጠበቅም የምርመራና የመረጃ አሰባሰብ ሂደቶች በቴክኖሎጂ እንዲታገዙ ተደርጓል። አሁን በዚህ በስክሪን ላይ የሚታየው ክፍል ተጠርጣሪ ከመርማሪ ጋር ቃል የሚሰጥበት ክፍል ነው። አንድ ተጠርጣሪ ቃሉን ያለ መስጠት መብት እንዳለው ተገልጾለት ቃሉን አምኖ ሲሰጥ መርማሪ ፖሊስም ቃሉን በስነ ስርዓቱ ስለመቀበሉ በሁለቱ በኋላ ተገድጄ ነው ወይም የሚለውን ነገር አለመኖሩን ለማመላከት እና የሚሰጠውን ቃል በሲዲ ገልብጦ ለሚፈልገው ለሚጠይቀው አካል የአቃቤ ሕግ ወይም ፖሊስ ጠይቅ መርማሪ ፖሊስ ጠይቅ በሲዲ ገልብጦ ሰጥቶ ከመርማራ መዝገቡ ጋር የማያያዝ ስራ ነው የሚሰራው። ማንኛውም በዚህ ለምሳሌ ባሉታ ደረጃ የሚነሱ ነገሮች አሉ። በህብረተሰቡ ፖሊስ እንዲያደርጋል ወይም ከነገሮች ነፃ አለመሆኑን አንዳንድ ህብረተሰቡ አካሎች ከአንዳንድ ሰዎች የሚገልጹ አሉ። ያ ነገር አለመኖሩን ለማሳየት ነው። ማንኛውም ሰው ከፍትህ ሚኒስትርም ከተለያየ ቦታ ላይ መጥቶ ይሄ ነገር በአግባቡ እየተከናወነ መሆኑን
ማረጋገጥ ቢፈልግ እዚህ ክፍል ላይ ገብቶ የሰጠውን ቃልና ሌሎች ታዛቢዎች መኖራቸውን ያረጋግጥልናል ማለት ነው።